ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልን። ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ኢቲቪ ዜና 57 አሁን ይጀምራል። አበይት ነጥቦችን የአረንጓዴ አሻራ መርሃ ግብር የምግብ ዋስትናን ለማረጋገጥና የአየር ንብረት ለውጥን ለመቋቋም ያስቻለን ሀገራዊ ስኬት ነው ሲሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። በሀገራዊ ምክክር ሂደት የተመረጡ ዋና ዋና አጀንዳዎች ከተሳሳቱ ትርክቶች ይልቅ ሀገርን ወደ ከፍታ የሚያወጡ አጀንዳዎች ናቸው። በሆርሙዝ ሰርጥ በአንድ የጭነት መርከብ ላይ የተሰነዘረውን የድሮን ጥቃት ተከትሎ መርከቦችን የማስወጣቱ ስራ ተቋረጠ የሚለውን ደግሞ ከውጭ ይዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በቅድሚያም የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 57ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳለፈ። ምክር ቤቱ በቅድሚያ የተወያየው ከዓለም አቀፍ የልማት ማህበር ጋር በተፈረሙ 3 የፋይናንስ ድጋፍና ብድር ስምምነቶች ላይ ነው። የመጀመሪያው ለዘላቂና ሁሉን አቀፍ የእድገት ልማት ፖሊሲ ማስፈጸሚያ የሚውል 437 ሚሊዮን 400 ሺህ የአሜሪካን ዶላር የብድር ስምምነት ነው። ሁለተኛው የማህበረሰብ ተኮር የመሬት አያያዝ ፕሮግራም ማስፈጸሚያ የሚውል የ145 ሚሊዮን 500 ሺህ የአሜሪካን ዶላር የብድር ስምምነት ነው። ሶስተኛው የአየር ንብረት ለውጥ የማይበገር የመስኖ ልማት ለዘላቂ ምርታማነት ፕሮጀክት ማስፈጸሚያ የ54 ሚሊዮን 600 ሺህ የአሜሪካን ዶላር የብድር ስምምነት ነው። ምክር ቤቱ ሶስቱ የብድር ስምምነቶች ከሀገራችን የብድር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ የብድር ስምምነት ማጽደቂያ ረቂቅ አዋጆች ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። በመቀጠል ምክር ቤቱ የውሃና ኢነርጂ ሚኒስቴር የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎትና የትምህርት ምዘናና ፈተናዎች አገልግሎት ተቋማት ለሚሰጧቸው ልዩ ልዩ አገልግሎቶች የሚከፈል የአገልግሎት ክፍያዎችን ለመወሰን በቀረቡ ረቂቅ ደንቦች ላይም ተወያይቷል። ተቋማቱ ለሚሰጧቸው አገልግሎት በውስጥ ገቢ የሚሸፈኑ ወጪዎችን ከአገልግሎት ተጠቃሚዎች በሚሰበሰበው የአገልግሎት ክፍያ ለመሸፈን እንዲችሉ የአገልግሎት ተጠቃሚውን አቅም ባገናዘበ መልኩ አገልግሎቱ በጥራት መስጠት የሚያስችል ስርዓት መዘርጋት እንዲያስችላቸው ረቂቅ ደንቦቹ ተዘጋጅተው ለምክር ቤቱ ቀርበዋል። በምክር ቤቱ በረቂቅ ደንቦቹ ላይ በሰፊው ከተወያየም በኋላ ግብዓቶችን በማከል የፌዴራል ነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ በስራ ላይ እንዲውሉ በሙሉ ድምፅ ወስኗል። ምክር ቤቱ ለኒው ዴቨሎፕመንት ባንክ ማቋቋሚያ ስምምነት የአባልነት ማጽደቂያ ረቂቅ አዋጅ ላይ ውይይት አካሂዷል። ኢትዮጵያ የኒው ዴቨሎፕመንት ባንክን በአባልነት መቀላቀሏ ለሀገራዊ ልማት ፋይናንስ፣ ለመሰረተ ልማት ድጋፍና ለማክሮ ኢኮኖሚ መረጋጋት አማራጭ የገንዘብ ምንጮችን ለማግኘት የሚያስችላትና ከደቡብ የፋይናንስ ስርዓቶች ጋር የሚኖራትን ትስስር የሚያጠናክር መሆኑ ስለታመነበት የባንኩ የመመስረቻ ስምምነት ለማጽደቅ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳይ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ሌላው ምክር ቤቱ የተወያየበት አጀንዳ የኮንስትራክሽን ኢንዱስትሪ ረቂቅ ፖሊሲ ላይ ነው። የኮንስትራክሽን ኢንዱስትሪ ለሀገራችን እድገት ወሳኝ ሚና የሚጫወት እንደመሆኑ በ2006 ዓ.ም የኮንስትራክሽን ኢንዱስትሪ ፖሊሲ ወጥቶ ላለፉት ዓመታት ሲተገበር ቆይቷል። በዚህም ኢንዱስትሪው አንዳንድ ለውጦች የተመዘገቡበት ቢሆንም ዓለማችን ከደረሰችበት የቴክኖሎጂ እድገት፣ የከተሞች መስፋፋት፣ የመሰረተ ልማቶች ፍላጎት ማደግ አንጻር ሰፊ ክፍተት የነበረበት በመሆኑ የዘርፉን ምርታማነትና ተወዳዳሪነትን በማሳደግ በስራ ላይ ያሉ የህግ ማዕቀፎችን በማጣጣምና በማዋሃድ እንደዚሁም የዘርፉን የመልማት አቅም አሟጦ በመጠቀም የበለጸገች ኢትዮጵያን ማድረግ እንዲያስችለው ፖሊሲው ተዘጋጅቶ ቀርቧል። ምክር ቤቱ በፖሊሲው ላይ በሰፊው ከተወያየበት በኋላ ግብዓቶችን በማከል በምክር ቤቱ ከጸደቀበት ከዛሬ ሰኔ 19 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምፅ ነው የወሰነው። በመጨረሻም ምክር ቤቱ የተወያየበት የከተማ ልማት ረቂቅ ፖሊሲ ላይ ነው። በ1997 ዓ.ም ወጥቶ ላለፉት 2 አስርት ዓመታት በስራ ላይ በቆየው የከተማ ልማት ፖሊሲ በከተሞች የመልካም አስተዳደር ችግሮችን ለመፍታት ከተሞች በኢኮኖሚ ተወዳዳሪ እንዲሆኑ አገልግሎት አሰጣጡ ቀልጣፋ እንዲሆን
የገጠርና ከተማ እንደዚሁም የከተማ ትስስር እንዲጠናከር መሰረተ ልማትና የተለያዩ ማምረቻና አገልግሎት ሰጪ ተቋማት እንዲስፋፉ በተደረገው ጥረት ውጤቶች የተመዘገቡ ቢሆንም ክፍተቶችም የነበሩበት ስለሆነ የነባሩን ፖሊሲ ክፍተቶች ለማረም ከቅርብ ጊዜ ወዲህ በከተሞች አካባቢ እየታዩ ያሉ አበረታች ለውጦችን ለማጽናትና የበለጠ ለማጎልበት የከተማ ልማት ፖሊሲ በአዲስ መልክ ተዘጋጅቶ ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየበት በኋላ ግብዓቶችን በማከል በምክር ቤቱ ከጸደቀበት ከዛሬ ሰኔ 19 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። ዘገባዎቻችን እንደቀጠሉ ናቸው። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በ2019 የበጀት ዓመት የፌዴራሉ መንግስት ረቂቅ አዋጅ ላይ ከባለድርሻ አካላት ጋር የአስረጂ መድረክ አካሄደ። በመድረኩ ላይ የቋሚ ኮሚቴው አባላትና የህግ ማዕከል ባለሙያዎች በረቂቅ በጀቱ ይዘት አወቃቀርና አፈጻጸም ዙሪያ ሰፊ ማብራሪያና ጥያቄዎችን አቅርበዋል። ለቀረቡት ጥያቄዎችና አስተያየቶች የገንዘብ ሚኒስትሩ አህመድ ሺዴ ማብራሪያና ምላሽ ሰጥተዋል። ሚኒስትሩ በማብራሪያቸው ወቅት መንግስት ተግባራዊ ባደረገው ሀገራዊ ማክሮ ኢኮኖሚ ማሻሻያ ትኩረት ያደረጉ ሲሆን የተወሰደው የፖሊሲ እርምጃ አዎንታዊ ውጤት እያስመዘገበ ስለመሆኑ አስገንዝበዋል። የማክሮ ኢኮኖሚ ማሻሻያው ቀደም ሲል የነበረውን የኢኮኖሚ ስብራት ሙሉ በሙሉ ጠግኖታል ብለዋል ሚኒስትሩ። ረቂቅ በጀቱ የሀገሪቱን ወቅታዊ የኢኮኖሚ ሁኔታ ያገናዘበና ቅድሚያ ለሚሰጣቸው የልማት ዘርፎች ትኩረት የሰጠ መሆኑ የተገለጸ ሲሆን ከተለያዩ ባለድርሻ አካላት ጋር የተሰበሰቡ ግብዓቶችን በጀቱ ከመጽደቁ አስቀድሞ ጠቃሚ ሚና እንደሚኖራቸውም ተመላክቷል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የአረንጓዴ አሻራ መርሃ ግብር የምግብ ዋስትናን ለማረጋገጥና የአየር ንብረት ለውጥን ለመቋቋም ያስቻለ ሀገራዊ ስኬት ነው አሉ። የህዝብ ተወካዮች ምክር ቤት ተስፋን እንትከል በሚል መሪ ሀሳብ ያዘጋጀውን የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ዛሬ ማለዳ ላይ ከውኗል። ባልደረባችን ህይወት አበበ ተከታትለዋለች። ተከታተሉትና እንመለሳለን። የክረምቱ ካፊያ አዲስ አበባን አረንጓዴ በሚያለብሳት በዚህ የሰኔ ወር የሀገሪቱ ከፍተኛ የህግ አውጪ አካል አባላት ከተለመደው የፓርላማ አዳራሽ ወጥተው የችግኝ ተከላ ዘመቻ ላይ ተገኝተዋል። መርሃ ግብሩን በግንባር ቀደምትነት የመሩት የምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎ የአረንጓዴ አሻራ ንቅናቄ ከወቅታዊው የዓለም ህልውናና ፈተና ጋር አያይዘውታል። አሁን በዚህ ሳምንት በዓለም አቀፍ ሚዲያዎች ሁላችሁም ተከታትላችሁ አይታችኋል። በፈረንሳይ ሀገር በፓሪስ የሙቀት መጠኑ 40.9 ዲግሪ ሴንቲግሬድ የደረሰበት እነ ዩኬ ላይ ከ36-37 ዲግሪ ሴንቲግሬድ በላይ እንግሊዝ ላይ የደረሰበት። ስለዚህ ይሄ የአየር ንብረት ለውጥ ችግር ተጨባጭ ችግር መሆኑን ይሄን ችግር መሻገር የምንችለው በዚህ በአረንጓዴ አሻራ መርሃ ግብር መሆኑን ባለፉት ዓመታት በንቅናቄ ፈጽመናል። ከዚህ በኋላ ግን የሚኖረው መርሃ ግብር በሙሉ እንደዚሁ በንቅናቄ መልኩ ሳይሆን መደበኛ ስራ አድርገን የምናከናውነው ስለሆነ ሁላችንም እንረባረብ ለማለት ፈልጋለሁ። የአረንጓዴ አሻራ ፋይዳ ከአፈር ጥበቃ ባለፈ ከምግብ ዋስትናና የግብርና ምርታማነት ጋር በጥብቅ የተሳሰረ ሆኗል። ይህ ስራ ከዚህ በኋላ ህብረተሰቡ ባህል አድርጎት እንደሚያስቀጥለውም ይጠበቃል። ከ7 ዓመት በፊት የተተከሉ አትክልትና ፍራፍሬዎች ዛሬ በሀገራችን የአትክልትና ፍራፍሬ ምርት በከፍተኛ ሁኔታ እንዲጨምር አስተዋጽኦ አበርክቷል። ከግብርና የምናገኘው የኤክስፖርት ገበያችንም በዛው ልክ እንዲያድግ ሆኗል ማለት ነው። ወደ መረጠን ህዝብ ደግሞ ስንሄድ ክረምቱን በሙሉ ይሄንን ስራ እንሰራለን። ይሄ ብቻ ሳይሆን የኢትዮጵያ ህዝብም የህዝብ ተወካዮች ምክር አባላትም የተለያዩ ማህበረሰብ ክፍሎችም በዚህ ስራ ላይ በተደራጀ መልኩ ክረምቱ እስከሚወጣ ድረስ ከ8.8 ቢሊዮን በላይ ችግኞችን ለመትከል የራሳችን ድርሻ እናኖራለን። በችግኝ ተከላው የተሳተፉት የምክር ቤት አባላትም ችግኝ መትከል አሁን ላይ በኢትዮጵያውያን ዘንድ ትልቅ የሆነ የባህል ለውጥ እያመጣ መሆኑን ይናገራሉ። ይሁን እንጂ አሁንም የተራቆቱ የቀሩ አካባቢዎችን ለማልበስ የበለጠ መስራት ይጠይቃል። ይሄ መቀጠል አለበት። በዋናነት ደግሞ ሁሉም ጥቅሙን አውቆ መስራት አለበት። አሁን እስካሁን የተተከሉት የለሙት ቀላል ባይሆንም አሁንም ብዙ ያልደረስንባቸው ስላሉ ህዝባችን ባህል አድርጎ በረሃማነትን፣ ድርቅን መከላከልና ኢትዮጵያን
ለምለም ሀገር ሆና እንድትቀጥል ማድረግ ከሁሉም ይጠበቃል ማለት ነው። እኔ አስታውሳለሁ የተከልኳት ችግኝ ራሷ እንዴት እንደጸደቀኝ ሳስበው እጅግ በጣም ነው ደስ ያለኝና እዚህ ችግኞች የተተከሉበት አካባቢ ላይ አሁን የሚበሉ ዛፎችም አሉ፣ እንደ ዘይቶን አሉ፣ እንደ ቡና ችግኞች አሉ፣ ሌሎች የጥላ ዛፎች አሉ። ለአይን እጅግ በጣም ደስ የሚሉ ናቸው። ይሄ ቦታ ከዚህ በፊት እንደዚህ አልነበረም። በጣም የተራቆተ ቆሻሻ የሚጣልበት ቦታ ነበረና ዛሬ ላይ እንደዚህ አረንጓዴ ሆኖ ስናይ እጅግ በጣም ደስ የሚል እውነትም ተስፋን መትከል ማለት ነው። ዛሬ ደግሞ ቡና ነው የተከልኩት። ቡናዬ ደግሞ ደርሳ መጥቻ ያታለሁ። የህዝብ ተወካዮች ምክር ቤት አባላት ይህንን ሀገራዊ ንቅናቄ በተለያዩ መንገዶች ከመደገፍ ባለፈ ወደ ተመረጡበት አካባቢ በመሄድ ህዝቡን በማስተሳሰርና ክትትል በማድረግ ረገድ የበኩላቸውን ኃላፊነት እንደሚወጡም ተናግረዋል። ዘገባዎቻችን እንደቀጠሉ ናቸው። በአማራ ክልል በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ አርሶ አደሮች በአረንጓዴ አሻራ መርሃ ግብር የተከሏቸው አትክልትና ፍራፍሬ ተክሎች የምግብ ዋስትናቸውን ከማረጋገጥ ባለፈ የኢኮኖሚ ተጠቃሚ እያደረጋቸው ነው። በወረዳው የአርሶ አደሩን ኑሮ ለማሻሻል በዘንድሮ የአረንጓዴ አሻራ መርሃ ግብር ከ36.6 ሚሊዮን በላይ የተመረጡ የአትክልትና ፍራፍሬ ችግኞች በክላስተር ለማልማት ታቅዷል። ሐምራዊት ብርሃኑ በአማራ ክልል በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ በአበሸብ ቀበሌ ነዋሪ የሆኑት አርሶ አደር መኮንን ቀሬ የስራ ዘርፋቸውን ወደ አረንጓዴ አሻራ አትክልትና ፍራፍሬ ልማት ቀይረው መስራት ከጀመሩ ዓመታትን አስቆጥረዋል። የጉድጓድ ውሃን በመጠቀም እንደ አቮካዶ ያሉ ቋሚ የአትክልትና ፍራፍሬ ተክሎችን ማልማት ከጀመሩ ወዲህ የእርሳቸውንም ሆነ የቤተሰቦቻቸው ኑሮ እየተሻሻለ መጥቷል። የተሻለ ምን ይሆናል በሚል ሳቢ አድርጌ ወደ አትክልትና ፍራፍሬ ተከላ ገባሁ። ፍሬውም ያው በቃ የተሻለ በጣም የሚል ኑሮን የሚቀይር በጣም ጠቃሚ ነው። ከደረሰ ጀምሮ በቃ በደንብ አድርጌ ቤተሰቦችን እያስተማርሁ ነው። ቤተሰብ በደንብ እየመራሁ ነው። ልብስም አስተዋጽኦ ያለን የቤት ግብዓትን በደንብ እያሟላሁ ነው እና በጣም ጠቃሚ ነው። በጣም ለዋጭ ነው። እንደ አርሶ አደር መኮንን ቋሚ የአትክልትና ፍራፍሬ ልማት ተጠቃሚና አዋጭ መሆኑን የተረዱት ሌሎች የወረዳው አርሶ አደሮችም በግብርና ባለሙያዎች ያልተቋረጠ ድጋፍና ክትትል ከሚያገኙት ምርት የምግብ ዋስትናቸውን በማረጋገጥ የኢኮኖሚ ተጠቃሚ እየሆኑ ነው። መንግስት ግሪን ሌጋሲ በሚለው ወይም የአረንጓዴ አሻራ በሚለው ያንንም ጥቅሙንም በመረዳት ነው መንግስት ቢያመነጨውም እኛም በጥቅሙ ተጠቃሚ እንደምንሆን በመረዳት ነውና በመንግስትና በባለሙያም ተደግፈን ነው ይሄንን ልንሰራው ይቻላል። የግብርና ባለሙያዎች ያልተቋረጠ ክትትልና ድጋፍ ያደርጉልኛል። የሆነ በሽታም ካለው ይሄን እርጨው ይሄንን እንዲህ አድርገው በዚህ ሰዓት ቆፍረው ኮምፖስት ይሄን በዚህ ሰዓት አድርግ እየተባልኩ ነው ይሄንን እዚህ ደረጃ የደረሱ። አትክልትና ፍሬን በመሸጥ ተጠቃሚ ነኝ። አርሶ አደሮቹ በቀጣይም የአትክልትና ፍራፍሬ ልማትን በስፋት ለማልማት የቴክኖሎጂ አቅርቦት ድጋፍ ቢደረግላቸው የኢኮኖሚ አቅማቸውን ይበልጥ ለማሳደግ ያስችላቸዋል። ለምሳሌ ይህን ቢያንስ 400 ሜትር ድረስ ርቀት ነው እየተጓዙ ውሃ ማጠጣ። ግን በቴክኖሎጂ አሁን ለምሳሌ ሶላር ፓምፕ የሚባል አለ። ሶላር ፓምፑ ላይ በዚህ በውሃ ጉድጓድ ላይ ቆፍሬ በዚያ ላይ ቢገጠምልኝ በቱቦ 300-400 ሜትር ቱቦ ገዝቼ በዚያ ገጥሜ ባጠጣ የበለጠ ቲማቲም ከስር ለስሩ እንደ ነጭ ሽንኩርት ያለ እንደ ሰላጣ እንደ ቆስጣ እንደ ቲማቲም እነዚህን ማልማት እችላለሁ። በበለጠ መንግስት ክትትልና ድጋፍ ቢያደርግልን የዚህ ቴክኖሎጂ ብንታቀፍ በጣም ጠቃሚ። በደብረ ኤልያስ ወረዳ ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር በአትክልትና ፍራፍሬ ልማት ዘርፍ በተሰጠው ልዩ ትኩረት አርሶ አደሩ ይበልጥ ተጠቃሚ እየሆነ መጥቷል። እየለሙ የሚገኙት የአትክልትና ፍራፍሬ ምርቶች ለህብረተሰቡ የተመጣጠነ ምግብ ከማስገኘታቸውም በላይ ወደ ውጭ በመላክ የውጭ ምንዛሬ ማግኘት እንዲችሉ ስራዎች እየተሰሩ ናቸው። የምንተክላቸው አረንጓዴ አሻራ የምናሳርፍባቸው እጽዋቶች ወደሚበሉ እና በከፍተኛ ደረጃ ዶላር ወደሚያስገኙ ምርቶች እየተቀየረ ነው ያለው። ለዚህም በዋነኝነት ችግኝም ከመትከል በዘለለ ለአርሶ አደሩና ለባለቤቱ በከፍተኛ ደረጃ ዶላር የሚያስገኙ እንዲሆኑ በወረዳ ደረጃ የአቮካዶ እና ቡና ችግኝ በከፍተኛ ደረጃ በማፍላት አርሶ አደሩ በዚህ መርሃ ግብር ታቅፎ የአቮካዶ በክላስተር ደረጃ በተለይ ደብረ ኤልያስ ለዚህ የተመቸ ከባቢ ነው። ገበያ ላይ 1 ኩንታል 2 ኩንታል መሸጥ ሳይሆን በክላስተር አርሶ አደሮቹ
አሁን እያደረጉ እንዳሉት ይህንን የተዳቀለው ግራፍትድ የሆነ አቮካዶ ስፔሻሊ ዝርያ በስፋት እየተሰራጨ ነው ያለው። በዚህ 2 እና 3 ዓመት ከደብረ ኤልያስ ኤክስፖርት ቢደረግ የአቮካዶ ምርት እንዲኖር አድርገን ነው እየሰራን ያለነው። በአማራ ክልል በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ ባለፉት ዓመታት በተሰራው የአረንጓዴ አሻራ መርሃ ግብር 495 ሄክታር መሬት በአትክልትና ፍራፍሬ ተክል የተሸፈነና ዘንድሮም ከ6.6 ሚሊዮን በላይ የተመረጡ የአትክልትና ፍራፍሬ ችግኞችን በክላስተር ለማልማት ታቅዷል። በሌላ የክልሉ ዜና በአማራ ክልል የተቋማት አደረጃጀትና አገልግሎት ሪፎርም የህብረተሰቡን የመልካም አስተዳደር ጥያቄዎች መመለስ በሚያስችል መልኩ እየተሰራ ስለመሆኑ ተገለጸ። በክልሉ የመንግስት አገልግሎትና አስተዳደር ሪፎርም በመጀመሪያ ዙር የሚገቡ ተቋማት የዝግጅት ግምገማ መድረክ ርዕሰ መስተዳድር አረጋ ከበደ በተገኙበት ተካሂዷል። በመድረኩ ላይ ማብራሪያ የሰጡት ርዕሰ መስተዳድር አረጋ ከበደ ከተቋማት የዜጎችን የመልካም አስተዳደር ጥያቄዎች በአግባቡ መመለስ የሚያስችል ቁመናና አገልግሎት አሰጣጥ እንደሚጠበቅ አሳስበዋል። የተገልጋይን እርካታ በከፍተኛ ደረጃ ማሳደግ የሪፎርሙ ቀዳሚና ዋነኛ ግብ መሆኑን የገለጹት ርዕሰ መስተዳድሩ ይህ የተገልጋይ እርካታ ተሞክሮ በመሶብ አንድ ማዕከል በታየው ውጤታማ ትግበራና ፈጣን ምላሽ ልክ በተቋማቱ ሙሉ በሙሉ መስራት እንደሚጠበቅ አቅጣጫ አስቀምጠዋል። ተቋማት ተስፋ ሰጪ የሪፎርም ትግበራ ላይ መሆናቸውን በመድረኩ ተገንዝበናል ያሉት በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪ ዶክተር አህመዲን መሐመድ መድረኩ ሪፎርሙን የተቀላቀሉ 8 ተቋማት ተሞክሯቸውን እንዲያጋሩና የገጠሟቸውን ችግሮች በቅንጅት መፍታት የሚያስችል እድል ለመፍጠር ያለመ ስለመሆኑ አስገንዝበዋል። የዛሬው መድረክ አጠቃላይ ሪፎርሙ አንደኛ ባለፈው አፈጻጸም ምን ይመስላል የገቡት በዚህ ሪፎርም ስራ ውስጥ፣ ሁለተኛ ደግሞ በቀጣይ ለሚገቡት ኦሪንቴሽንና አጠቃላይ ስልጠና አይነት ይዘት ያለው ነው። ከዛ በተጨማሪ የመሶብ አንድ ማዕከል አገልግሎት አፈጻጸም በዚሁ የመንግስት አገልግሎትና አስተዳደር ሪፎርም ውስጥ አብሮ የሚታይ ነው። ስለዚህ እነዚህ ሶስቱ በአጠቃላይ ሲታይ በዋነኝነት የተቀናጀ መዋቅርን የሚጠይቅ በቴክኖሎጂ የታገዘ አሰራርን የሚጠይቅና በማንኛውም ሁኔታ የማይናወጥ የአመራር ቁርጠኝነትን የሚፈልግ የሪፎርም ስራ ነው። በዛሬውም ዕለት ያየነው እስካሁን ድረስ በመጣነው አመጣጥ የመንግስት አገልግሎትና አስተዳደር ሪፎርም በጥሩ ሂደት ላይ እንዳለና እንደ አማራ ክልልም በቀጣይ ያሉንን የአፈጻጸም ጉድለቶች በማስተካከል የአፈጻጸም ገባ ወጣዎችን በማስተካከል በተሻለ ቁርጠኝነትና በተሻለ ቴክኖሎጂ ድጋፍ የተሻለ ውጤትና ሪፎርሙን ለማሳካት እንደምንሰራ እተማመናለሁ። የክልሉ የሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ባንቻ አምላክ ገብረ ማርያም በበኩላቸው የሲቪል ሰርቪስ ማሻሻያ ሪፎርሙ በክልሉ የአመራሩንና ሰራተኛውን አቅም በማጎልበት ለዜጎች የዘመንና ፈጣን አገልግሎት ለመስጠት በርብርብ መስራት እንደሚገባ ገልጸዋል። መንግስት አገልግሎት አሰጣጡን ለማዘመንና የህብረተሰቡን እርካታ ደረጃ ለማሳደግ የወሰደው ኮሚትመንት ነው። ትልቅ ሀብት ነው የሚጠይቀው። ትልልቅ ብር ነው የመደቡት ከተሞችም ክልልም በክልል ደረጃ የመደበው አሁንም በታችኛው በመካከለኛ ከተሞች በአነስተኛ ከተሞች ላይ ለማስፋት እያሰብን እየሰራን ያለ ነውና ይሄ ማለት አመራሩ አገልግሎት አሰጣጡ ቀልጣፋ እንዲሆን ተረድተዋል ማለት ነው። እዚህ ውስጥ ደግሞ ከባለሙያ አንጻር ባለሙያዎቹ ላይ የስራ ለውጥ አምጥቷል። ዘገባዎቻችን እንደቀጠሉ ናቸው። በኦሮሚያ ክልል በዘንድሮ ክረምት 108 ቢሊዮን ብር ዋጋ ያለው የክረምት የበጎ ፈቃድ አገልግሎት ለመከወን ታቅዷል። በክልሉ የሚከናወነው ይሄ የበጎ ፈቃድ አገልግሎት ታዲያ ከህዝቡ እሴትና ወግ ጋር የሚጣጣም በመሆኑ ያለምንም ክፍያ ለሰብአዊነት የሚደረግ ድጋፍም ጭምር ነው። የክረምት የበጎ ፈቃድ ዓለም አቀፋዊ ባህሪ ያለውና በድንበር የማይወሰን የመደመር ፍልስፍና የሚረጋገጥበትም ጭምር ነው። ይህ መሰረት በማድረግ ታዲያ በክልሉ ካለፉት 7 ዓመታት ወዲህ አገልግሎቱ በስፋት እየተከናወነም ቀጥሏል። በዚህም ባለፉት ዓመታት ከ40 ሚሊዮን በላይ ዜጎች በበጎ ፈቃድ አገልግሎቱ መርሃ ግብር ላይ መሳተፋቸውና በዚህ እንቅስቃሴ ውስጥም ከ36 ሚሊዮን በላይ ዜጎች ተጠቃሚ መሆናቸውም ተጠቁሟል። በክልሉ በ2018 ክረምት 30 ሚሊዮን በላይ በጎ ፈቃደኞች በዜግነት አገልግሎት መርሃ ግብር ላይ እንደሚሳተፉና ከ108 ቢሊዮን ብር በላይ የሚገመት የልማት ማህበራዊ አገልግሎት ስራ እንደሚከወን ይፋ ሆኗል። ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ለኤርትራውያንም ለኢትዮጵያውያንም ኤርትራ ሀገር መሆኗ የሰጠው አንዳችም ፋይዳ የለም። ህወሓት ኢትዮጵያን በበለጠ በጎዳ ቁጥር ስልጣን ላይ እንደሚቆይ ነው የሚያስበው። የሱ ጥንካሬና ጉልበት ኢትዮጵያን በመጉዳት የኢትዮጵያ ጥቅም አሳልፎ በመስጠት
ነው የሚገልጸው። 130 ሚሊዮን በላይ ህዝብ የጂኦግራፊ እስረኛ ሆኖ መቀጠል አይችልም። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርሞም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣል። ዜጎችን ለውትድርና ሽያጭ ማቅረብ ምን ያክል ጭካኔ ቢኖር ነው? የወታደራዊ ምልመላ ግዴታን በህዝብ ላይ ጭምር የጫነበትና ልክ የዛሬ 5 ዓመት ያደርገው እንደነበረው እየወጣ የሚፎክርበት ሁኔታ ላይ ነው ያለው። ቲፒኤልኤፍ ሲመሰረት ለኢፒኤልኤፍ በካይሮ ሰዎች ፊት ለፊት የገባው ቃል ምንድን ነው? አሁንም ህወሓት እየፈጸመ ያለው የራሱን ፍላጎት አይደለም። ምክንያቱም ርዕዮተ ዓለም ኖሮት አያውቅም። ቀጠናው ላይ ምን እየተካሄደ ነው? ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። ህወሓትና ሻዕቢያ ከሁሉም በላይ ድርጅትን ያስቀድማሉ፣ ከሁሉም በላይ ስልጣናቸው ያስቀድማሉ፣ ከህዝብም ከሀገርም በላይ ማለት ነው። እንዴት ሰው የወጣበትን የተፈጠረበትን ታገልኩለት፣ ሞትኩለት፣ በረሃ ወረድኩለት፣ ድንጋይ ተንተራስኩለት ያለውን ህዝብ እንዴት በዚህ ደረጃ ያደህያል? እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት ኢቲቪ ዜና 57ን እየተከታተላችሁ ነው። የተወደዳችሁ ቀሪ ጉዳዮቻችንም ይቀጥላሉ። በሀገራዊ ምክክር ሂደት የተመረጡት ዋና ዋና አጀንዳዎች ከተሳሳቱ ትርክቶች ይልቅ ሀገርን ወደ ከፍታው የሚያወጡ አጀንዳዎች ናቸው። አጀንዳዎቹ ሁሉንም ዜጎች የሀገር ባለቤትና በሀገር ጉዳይ ሁሉንም አሳታፊ የሚያደርጉም ሆነው ታይተዋል። ተስፋዬ ጫኔ ቃል በተግባር ተገለጸ። ኢትዮጵያና ኢትዮጵያውያን ከበቀልና ጥላቻ እንዲሁም ካፈሙዝ ይልቅ ውይይትና ምክክርን ቀዳሚ አማራጫቸው እንዲያደርጉ ለማስቻል ሀገራዊ የምክክር ኮሚሽን በርካታ ስራዎችን አከናውናል። ኮሚሽኑ ወሳኝና ለሀገረ መንግስት ግንባታ ጠቃሚ ያላቸውን 8 ዋና ዋና የምክክር አጀንዳዎችን ለይቶ ለሚመለከታቸው ኢትዮጵያውያን ይፋ አድርጓል። ከኢትዮጵያ ቴሌቪዥን ዳጉ ፕሮግራም ጋር ቆይታ ያደረጉት የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ የገለጹት የተመረጡት አጀንዳዎች ኢትዮጵያውያንን በትክክል የሚወክሉ እንዲሆኑ ለማስቻል ጠንካራ ስራዎች ተከናውነዋል። ይሄ ሀገራዊ ምክክር ተካሂዶ ተሳታፊዎች የሚወስኗቸው ጉዳዮች በትክክል ኢትዮጵያን ሕዝብ የሚወክሉ እንዲሆኑ ለማድረግ በሀገሪቱ ክልሎች በሙሉ የከተማ አስተዳደሮችንም ጨምሮ ዲያስፖራን ጨምሮ ፖለቲካል ፓርቲ፣ ሲቪክ ማህበራት፣ የሃይማኖት ተቋማት፣ ባለድርሻ አካላት በሙሉ በተካተቱበት መንገድ የተቀረጸ ነው። የተመረጡት ዋና ዋና የምክክር አጀንዳዎች ሀገራዊ ፋይዳቸው ከፍተኛ የሆኑት ብቻ ሲሆኑ ሌሎች በዜጎች የተነሱ ሀሳቦችም ለመንግስት የሚቀርቡና የሂደቱ አካል እንደሚሆኑም ይጠበቃል። ሀገራዊ ምክክር የሚካሄዱባቸው አጀንዳዎች በጣም መሰረታዊ ለኢትዮጵያ ፋይዳ የሚሰጡ አጀንዳዎች መሆን ስለነበረባቸው ያንን መለየት ነበረብን። ያንን ለይተናል። የተሰጡልን አጀንዳዎች ደግሞ ዝም ብለን መጣል አልፈለግንም። ህዝቦች ባላቸው ስጋት፣ ባላቸው ኑሮ፣ በአንዳንድ ባላቸው ችግር ያነሷቸውንም አጀንዳዎች አደራጅተን ለብቻው ያንን ለመንግስት፣ ምክንያቱም እነሱ ያነሷቸው ጉዳዮች የህግ ማዕቀፍ ያላቸው ፖሊሲ ያላቸው ጉዳዮች ሆነው የአፈጻጸም ችግር ብቻ ያላቸው ስለሆኑ እነሱ ለመንግስት እና ለሚመለከታቸው ክልሎች ምንሰጥና ያንን በዛ ላይ እርማት እንዲደረግ ለማስደረግ ነው። በሌላ በኩል ደግሞ የተመረጡት አጀንዳዎች ከተሳሳቱት ትርክቶች ይልቅ ሀገርን ወደ ከፍታው የሚያመጡና ሁሉንም ዜጋ የሀገር ባለቤትና አሳታፊ የሚያደርጉ ናቸው። የሀገር ግንባታ ሲባል አንዱ ከማያግባቡ ነገሮች አንዱ በሀገራችን ያሉ ትርክቶች ናቸው። የተሳሳቱ ትርክቶች፣ አግባብ የሌላቸው ትርክቶች አሉ። እነሱም ማረም መቻል፣ ኢትዮጵያዊነት ምን ማለት ነው፣ ማን ነው ኢትዮጵያዊ የሚለውን የኢትዮጵያ ህዝቦች በኩል የሚታዩበት የሚተዳደሩበትን ስርዓት ለመገንባት የሚያስችል አጀንዳ ነው። የመንግስት አወቃቀርና ስርዓትን የሚመለከትና ከሙስና ጋር የተያያዙ ጉዳዮች እንዲሁም በርካታ ሀሳቦች ከህብረተሰቡ የተነሱ ሲሆን በመጨረሻም ውይይት ተደርጎባቸው የጋራ መግባባት ላይ ይደረስባቸዋል። የተነሱት አጀንዳዎች በሙሉ ያሉንን መቆላለፍ የሚፈቱ እና መጨረሻው መግባባት ነው። እንደ ዜጎች በኢትዮጵያ አካሄድ ላይ፣ በኢትዮጵያ ታሪክ ላይ፣ በጋራ እሴቶቻችን ላይ መግባባትን ለመፍጠር ነው እና እነዚህ ቁልፍ ጉዳዮች ናቸው። ለምሳሌ የመሬት ይዞታ አሁን የለም የግል መሆን አለበት፣ የለም
መንግስት ሆኖ መቆየት አለበት የሚል አስተሳሰብ አለ። በምልክቶቻችን፣ በባንዲራችን፣ በእነዚህ ሁሉ ሰጥቶ በመቀበል ያንዱን ስጋት ያንዱን ቁስል አዳምጦ ያኛው ደግሞ የራሱን አቅርቦ በጋራ እንግዲህ ምን ብናረገው ነው የሚያግባባን ብለው በጋራ የሚወስኗቸው ውሳኔዎች ናቸው የሚሆኑት። አጀንዳ የማሰባሰብ ሂደቱን አካታች ለማድረግ በርካታ ጥረቶች ተደርገዋል። የሀገራዊ ምክክር ጉባኤም ከሐምሌ 8 2018 ጀምሮ እንደሚካሄድም ይጠበቃል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። በሆርሙዝ ሰርጥ በአንድ የጭነት መርከብ ላይ የተሰነዘረውን የድሮን ጥቃት ተከትሎ መርከቦችን የማስወጣቱ ስራ ተቋረጠ። ክስተቱ ተስፋ የተጣለበትን የቀጠናውን ሰላም ወደ ከፋ ቀውስ ሊከተው እንደሚችል ስጋትን ደቅኗል። ነጻነት ፍቅሩ አሜሪካና እስራኤል በጋራ ከኢራን ጋር የገቡበት መጠነ ሰፊ ጦርነት የቀጠናውን መረጋጋት ከማናጋቱ ባሻገር የዓለም የኤነርጂና የንግድ ዋነኛ መስመር በሆነው የሆርሙዝ ሰርጥ ላይ ትልቅ ሰብአዊ ቀውስ ፈጥሯል። ባለፈው የካቲት ወር ጦርነቱ ከተቀሰቀሰበት ጊዜ ጀምሮ ከባህረ ሰላጤው አካባቢ መውጣት ሳይችሉ የታገቱ 11,000 መርከበኞች አሁንም በእርግጠኝነት መናገር በማይቻል የጣፋንታ ግምር ላይ ተንጠልጥለዋል። ለወራት በባህር ላይ ተዘጉት እነዚህ የሰው ነፍሳት እና በመቶዎች የሚቆጠሩ መርከቦች የዓለም አቀፉ ማህበረሰብ የቤት ስራ ሆነው ቆይተዋል። ይህንን ሰብአዊና ኢኮኖሚያዊ ቀውስ ለመፍታት የተባበሩት መንግስታት ማሪታይም ባለስልጣን ባለፈው ሳምንት አዲስ ተስፋ ይዞ ብቅ ብሎ ነበር። ዋሽንግተንና ቴሄራን የደረሱበትን የ60 ቀናት ጊዜያዊ የተኩስ አቁም ስምምነት ተገን በማድረግ ድርጅቱ ባለፈው ማክሰኞ ዕለት መርከቦቹን በኦማንና በኢራን የባህር ክልሎች በኩል በሰላም ለማስወጣት ታሪካዊ ስራ ጀምሮም ነበር። ይሁን እንጂ የተስፋ ረዥም ዕድሜ አልነበረውም። ጦርነቱን ለማስቆም የተደረገው ጥረት ዘላቂ መፍትሄ ማምጣት እንደተሳነው ሁሉ የነፍስ አድኑ ስራም በድንገት ስጋት ውስጥ ወድቋል። ሐሙስ ዕለት ከኦማኗ የዳይት ወደብ በስተደቡብ ምስራቅ በኩል የምትጓዘው የሲንጋፖር ዕቃ ጫኝ መርከብ ድንገተኛ ጥቃት አስተናገደች። መርከቧ የተመታችው የኢራን ድሮን ሳይሆን እንዳልቀረ በሚገመት ተወንጫፊ አካል መሆኑ ደግሞ የባህር ላይ ደህንነት ምንጮች ጠቁመዋል። ምንም እንኳን በመርከበኞቹ ላይ የህይወት ጉዳት ባይደርስም ትልቅ ድንጋጤን ፈጥሯል። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት የባህር ላይ ኤጀንሲ ዋና ጸሐፊ አርሴኒዮ ዶሚኒጌዝ መርከቦቹን የማስወጣቱን ስራ ለጊዜው ማገዳቸውን በአስቸኳይ ይፋ አድርገዋል። ዋናው ጸሐፊው ውሳኔ የተላለፈው በቀሩት መርከቦች ላይ የተሰጠውን የደህንነት ዋስትና በአስተማማኝ ሁኔታ ላይ መሆኑን በድጋሚ ለማረጋገጥና ሁኔታዎችን ለመገምገም ሲባል ነውም ብለዋል። ይህም በባህረ ሰላጤው ላይ የተዘረጋውን ደካማ የደህንነት መተማመን አንድ እርምጃ ወደ ኋላ ጎትቶታል። የፖለቲካ ተንታኞች ግን ይህ ጥቃት በአጋጣሚ የተከሰተ አይደለም ይላሉ። ይልቁንም ቴሄራን በሰርጡ ላይ ያላትን የቁጥጥር ጡንቻ ለማሳየት ያቀደችው ስልታዊ እርምጃ ነው በሚለውም ይስማማሉ። ጥቃቱ ከመፈጸሙ ከሰዓታት በፊት ቴሄራን ያቋቋመችው የባህር ሰልጥ ባለስልጣን መርከቦቹ ኢራን በፈቀደቻቸው መስመሮች ብቻ እንዲጓዙና ከዚያ ውጪ ለሚመጣው አደጋ ራሳቸው ኃላፊነት እንደሚወስዱ ካለበለዚያ ግን ምንም አይነት የደህንነት ዋስትና እንደማይሰጥ ግልጽ ማስጠንቀቂያ ሰጥቶ ነበር። የኢራን አብዮታዊ ጥበቃ ጦርም 2 የፓናማ መርከቦችን አቅጣጫ እንዲቀይሩ ማዘዙ የዚህ ማሳያ ተደርጎ ተወስዷል። የዚህ ጥቃት መርዶ መሰማት ደግሞ ወዲያውኑ የዓለም የነዳጅ ገበያን አናውጦታል። የነዳጅ ዋጋ በአንድ ጀንበር የ2 በመቶ ጭማሪ አሳይቷል። ይህ ክስተት በአሜሪካ የሀገር ውስጥ ፖለቲካ ላይም ትልቅ የውይይት አጀንዳ ሆኗል። በተለይም በመጪው ህዳር ወር ለሚካሄደው የአጋማሽ ዘመን ምርጫ ዝግጅት እያደረገ ላለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ጥቃቱ ከባድ የፖለቲካ ሸክም እየሆነ መጥቷል። ትራምፕ ቀደም ሲል ኢራን ስምምነቱን የማታከብር ከሆነ አሜሪካ ሀገሪቱን ዳግም በቦምብ ወደ መደብደብ ልትመለስ እንደምትችል በይፋ ማስጠንቀቃቸው ይታወሳል። የሆርሙዝ የባህር ሰርጥ ጉዳይ አሁንም የዓለም ኢኮኖሚና የጂኦፖለቲካ ትልቅ የውጥረት ማዕከል ሆኖ ቀጥሏል። በአሁኑ ወቅት በአሜሪካና በኢራን መካከል ያለው አለመግባባት በገንዘብ ማበረታቻዎች፣ በኒኩለር ፍተሻዎችና እስራኤል በሊባኖስ በምትከፍተው ትይዩ ጦርነት ዙሪያ እስካሁን ዘላቂ መቋጫ
አላገኘም። ለ60 ቀናት የተያዘው የዲፕሎማሲ ውይይት ገና ሳይጀመር የተሰነዘረው ጥቃት ግን ጊዜያዊ የተኩስ አቁም ስምምነቱን ሙሉ በሙሉ ያፈርሰዋል ወይስ በቀጠናው የታገቱትን 11,000 መርከበኞች ነፃ አውጥቶ ወደ ተረጋጋ የነዳጅ ፍሰት ይመለሳል የሚለው የዓለም አቀፉ ማህበረሰብ ቀጣይ ስጋት ሆኗል። የተወደዳችሁ ለሰዓቱ ያልናቸው ዜናዎቻችን እነኚህ ናቸው። ቀጣይ ደቂቃዎቻችሁን ደግሞ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦቼ እንደ የቅደም ተከተላቸው ይጠብቋችኋል። ምሽቱ 2 ሰዓት ላይ በሌሎች ተጨማሪና አዳዲስ ጉዳዮች እመለሳለሁ። ሰለሞን ኃይለ ኢየሱስ ነኝ። በደህና ቆዩ።